የወርቁ ምስልና የእቶን እሳት። ንጉሡ ናቡከደነፆር ከፍታው 60 ክንድ ወርዱ 6 ክንድ የሆነ የወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ከዚያም መኳንንትን፣ ሹማምንትን፣ አገረ ገዦችን፣ አማካሪዎችን፣ የግምጃ ቤት ኃላፊዎችን፣ ዳኞችን፣ ሌሎች የሕግ አዋቂዎችንና በየአውራጃ ያሉትን ሹማምንት ሁሉ ለአቆመው ምስል ምረቃ በዓል እንዲመጡ ጠራ። መኳንንቱ፣ ሹማምንቱ፣ አገረ ገዦችን፣ አማካሪዎችን፣ የግምጃ ቤት ኃላፊዎቹ፣ ዳኞቹ፣ ሌሎች የሕግ አዋቂዎችና በየአውራጃው ያሉ ሹማምንት ሁሉ ንጉሥ ናቡከደነፆር ላቆመው ምስል ምረቃ በዓል ተሰበሰቡ። በምስሉም ፊት ቆሙ። ከዚያም ከፍ ባለ ድምፅ እንዲህ የሚል አዋጅ ታወጀ። ሕዝቦች ሆይ፣ መንግስታትና ልዩ ልዩ ቋንቋ የምትናገሩ ሰዎች ሁሉ እንድታደርጉ የታዘዛችሁት ይህ ነው። የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት እንዲሁም የዘፈን ሁሉ ድምፅ ስትሰሙ ንጉሥ ናቡከደነፆር ላቆመው የወርቅ ምስል ተደፍታችሁ መስገድ አለባችሁ። ተደፍቶ የማይሰግድ ማንም ሰው ቢኖር ወዲያውኑ በሚንበለበለው የእሳት እቶን ውስጥ ይጣላል። ስለዚህ የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት፣ የዘፈንም ሁሉ ድምፅ በሰሙ ጊዜ ወዲያውኑ ሕዝቡ ሁሉ፣ መንግስታትና ልዩ ልዩ ቋንቋ የሚናገሩ ሰዎች ንጉሥ ናቡከደነፆር ላቆመው የወርቅ ምስል ተደፍተው ሰገዱ። በዚህ ጊዜ አንዳንድ ኮከብ ቆጣሪዎች ወደፊት ቀርበው አይሁድን ከሰሱ። ንጉሥ ናቡከደነፆርንም እንዲህ አሉት፣ ንጉሥ ሆይ ለዘላለም ንገስ። ንጉሥ ሆይ አንተ እንዲህ ብለህ አዋጅ አውጥተህ ነበር። የመለከትና የእምቢልታ፣ የመሰንቆና የክራር፣ የበገናና የዋሽንት፣ የዘፈንም ድምፅ የሰማ ሁሉ ለወርቁ ምስል ተደፍቶ መስገድ አለበት። ማንም ተደፍቶ ለወርቁ ምስል ባይሰግድ በሚንበለበለው የእሳት እቶን ውስጥ ይጣላል። ነገር ግን ንጉሥ ሆይ በባቢሎን አውራጃ አስተዳዳሪዎች አድርገህ የሾምሃቸው ሲድራቅ፣ ሚሳቅና አብደናጎ የሚባሉት አንዳንድ አይሁድ ትእዛዝህን አይቀበሉም፣ አማልክትህን አያገለግሉም፣ አንተም ላቆምኸው የወርቅ ምስል አይሰግዱም። ንጉሥ ናቡከደነፆር በታላቅ ቁጣ ሲድራቅን፣ ሚሳቅንና አብደናጎን አስጠራቸው። እነዚህንም ሰዎች በንጉሡ ፊት አቀረቧቸው። ናቡከደነፆርም እንዲህ አላቸው፣ ሲድራቅ፣ ሚሳቅና አብደናጎ ሆይ እኔ ላቆምሁት ምስል አለመሰገዳችሁ፣ አማልክቴንም አለመገልገላችሁ እውነት ነው? አሁንም ቢሆን የመለከቱንና የእምቢልታውን፣ የመሰንቆውንና የክራሩን፣ የበገናውንና የዋሽንቱን፣ የዘፈኑንም ሁሉ ድምፅ ስትሰሙ እኔ ላቆምኩት የወርቅ ምስል ተደፍታችሁ ለመስገድ ዝግጁ ከሆናችሁ መልካም። ባትሰግዱለት ግን ወዲያውኑ ወደሚንበለበለው የእቶን እሳት ውስጥ ትጣላላችሁ። ታዲያ ከእጄ ሊያድናችሁ የሚችል አምላክ ማን ነው? ሲድራቅ፣ ሚሳቅና አብደናጎ ለንጉሡ እንዲህ ብለው መለሱ፣ ናቡከደነፆር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ ባያድነንም እንኳ አማልክትህን እንደማናገለግል ላቆምኸውም የወርቅ ምስል እንደማንሰግድ እወቅ። ከዚያም ናቡከደነፆር በሲድራቅ፣ በሚሳቅና በአብደናጎ እጅግ ተቆጣ፣ ፊቱም ተለወጠባቸው። የእቶኑ እሳትም ቀደም ሲል ከነበረው 7 እጥፍ ተደርጎ እንዲነድ አዘዘ። ከሰራዊቱም ብርቱ የሆኑትን ጥቂት ወታደሮች ሲድራቅን፣ ሚሳቅንና አብደናጎን አስረው ወደሚንበለበለው የእቶን እሳት ውስጥ እንዲጥሏቸው አዘዘ። እነርሱም መጎናጸፊያቸውን፣ ሱሪያቸውን፣ የራስ ጥምጥማቸውንና ሌሎች ልብሶቻቸውን እንደለበሱት አስረው በሚንበለበለው የእቶን እሳት ውስጥ ተጣሉ። የንጉሡ ትእዛዝ አስቸኳይ ስለነበረና የእቶኑም እሳት እጅግ ስለነደደ የእሳቱ ወላፈን ሲድራቅን፣ ሚሳቅንና አብደናጎን ወስደው የጣሏቸውን ወታደሮች ገደላቸው። 3ቱ ሰዎች ግን ተጠፍረው እንደታሰሩ በሚንበለበለው የእቶን እሳት ውስጥ ወደቁ። ከዚህ በኋላ ንጉሥ ናቡከደነፆር በአድናቆት
ከተቀመጠበት ዘሎ በመነሳት አማካሪዎቹን አስረን በእሳት ውስጥ የጣልናቸው ሰዎች 3 አልነበሩምን? ሲል ጠየቀ። እነርሱም ንጉሥ ሆይ እውነት ነው አሉ። እርሱም እነሆ ያልታሰሩና ያልተጎዱ 4 ሰዎች በእሳቱ ውስጥ ሲመላለሱ አያለሁ፣ አራተኛውም የአማልክትን ልጅ ይመስላል አላቸው። ናቡከደነጾርም ወደሚነደው የእቶን እሳት በር ቀረብ ብሎ ከፍ ባለ ድምፅ እናንተ የልዑል አምላክ አገልጋዮች ሲድራቅ፣ ሚሳቅና አብደናጎ ኑ ውጡ፣ ወደዚህ ኑ አላቸው። ስለዚህ ሲድራቅ፣ ሚሳቅና አብደናጎ ከእሳቱ ወጡ። መኳንንቱ፣ ሹማምንቱ፣ አገረ ገዦቹና የቤተ መንግሥት አማካሪዎችም በዙሪያቸው ተሰበሰቡ። እነርሱም እሳቱ ሰውነታቸው እንዳልጎዳ ከራሳቸውም ጠጉር አንዲቷ እንኳ እንዳልተቃጠለች አዩ። የመጎናጸፊያቸው መልክ አልተለወጠም፣ የእሳትም ሽታ በላያቸው አልነበረም። ከዚያም ናቡከደነጾር እንዲህ አለ፣ መልአኩን ልኮ አገልጋዮችን ያዳነ የሲድራቅ የሚሳቅና የአብደናጎ አምላክ ይባረክ። በእርሱ በመታመን የንጉሡን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክ ለማገልገልም ሆነ ለእርሱ ለመስገድ ፈቃደኛ ባለመሆን ሕይወታቸውን አሳልፈው ሰጥተዋልና። ስለዚህ እንደዚህ የሚያድን ሌላ አምላክ የለምና በሲድራቅ በሚሳቅና በአብደናጎ አምላክ ላይ ማናቸውንም ቃል የሚናገሩ ሕዝቦችም ሆኑ ልዩ ልዩ ቋንቋ የሚናገሩ ሁሉ ይቆራረጣሉ፣ ቤቶቻቸውም የፍርስራሽ ክምር ይሆናሉ ብዬ አዝዣለሁ። ከዚያም ንጉሡ ሲድራቅን፣ ሚሳቅንና አብደናጎን በባቢሎን አውራጃ ላይ ሾማቸው።